A hostile country is trying to build a nuclear bomb. "5,000 miles away. One nation is following the incident." ከሰሞኑ በሞሳድ ሰዎች የተቀለደች አንዲት መነጋገሪያ ሆነች ጉዳይ አለች። እርሱም ኢራን የሞሳድን መስሪያ ቤት መታ ነው ማለቷን ተከትሎ ከሞሳድ ሰዎች የተሰነዘረች ቀልድ አዘል ምላሽ ናት። ቀልዷ ኢራን የሞሳድን መስሪያ ቤት ስትመታ እንደመታደል ሆኖ አንድም ሰው አልተጎዳም፣ ምክንያቱም ሁሉም የሞሳድ ሰራተኞች ኢራን ውስጥ ስለነበሩ የሚል ነው። ይህ ተራ ቀልድ ቢመስልም ትልቅ ሐቅ ነው። ሞሳድ ኢራን ውስጥ ጥቃት ከመጀመሩ በፊት ቀደም ብሎ በብዛት የሰረገው በቴህራን ነው። አሁንም ሞሳድ ኢራን ውስጥ አለም። በምሽት ከቴህራን ተነስተው ቴህራንን ሲመቱ የነበሩ ሚሳኤሎች ታይተዋል። እነዚህ ሚሳኤሎች በሚስጥር የገቡት የሞሳድ ሰዎች እንደተኮሷቸው ሲነገር ቆይቷል። ኢራን በርካታ የሞሳድ ሰዎችን ጭምር በቁጥጥር ስር አውያለሁ ብትልም የሞሳድ ኤጀንቶች አሁንም በኢራን በስፋት ይንቀሳቀሳሉ። የሞሳድ ዋና ተልዕኮ በአሁኑ ሰዓት የኢራንን ኒውክሌር ጣቢያዎች እስከ ወዲያኛው ማውደም ነው። ሞሳድ ትኩስ የኢራን ኒውክሌር ጣቢያዎች ምስል ሲያወጣ ቆይቷል። ኒውክሌር ውስጥ ዋሻ ውስጥ ሞሳድ ገብቷል። አሁን የአቅም ጉዳይ ብቻ ገድቦታል። እዚህ ዋሻ ውስጥ የተቀበረውን የኢራን ኒውክሌር የሚደረምስ ፈንጂ ብቻ ይፈልጋል። ለዚህ አሜሪካ ቀጠሮ ሰጥታለች። ሞሳድ ከዚህ ዋሻ ውስጥ የሚወጣው የኒውክሌር ሲወድም ብቻ ነው። ሞሳድ የኒውክሌሩ ቀበኛ ነው። ሞሳድ ኢራንን እንደ ሶሪያ ሊያድርጋት ፈልጓል ተብሏል። የሶሪያን ታሪክ ያየ የኢራን ጉዳይ ማብረጃ እንደሌለው ይረዳል። ለመሆኑ ሞሳድ ሶሪያን እንዴት ነበር ኒውክሌር አልባ ያደርጋት? የዛሬዋ ሶሪያ በእንዴት አይነት ኦፕሬሽን ነው በሞሳድ የተሰበረችው? ዘመን የማይሽረውን የምድራችንን ጀብድ የተባለው ሞሳድ የሶሪያን ኒውክሌር በምን መልኩ እንዳወደመው ምናልባት የኢራንን መጨረሻ በደንብ ሊነግረን ይችላል። መልካም ቆይታ። ልክ እንደ ዛሬዋ ኢራን ሶሪያን በአንድ ወቅት ኒውክሌር ለመታጠቅ ከጫፍ ደርሳ ነበረ። ሞሳድ በፈረንጆቹ አቆጣጠር ሚያዝያ 22 2004 አስደንጋጭ ነገር ሰማም። ሚያዝያ 22 2004 ሰሜን ኮሪያ ገጠራማ ግዛት አንድ ባቡር በከፍተኛ ፍጥነት እየተምዘገዘገ ነበረም። በድንገት ግን ይህ ባቡር በትንትኑ እስኪወጣ ድረስ ፈነዳም። በመቶዎች የሚቆጠሩ ሰዎች እስከ ወዲያኛው አሸለቡ። 10,000 ገደማ ነዋሪዎች ከሚገኙባት ከዚህች ገጠራማ ግዛት ውስጥ ወደ 2,000 የሚደርሱት በአካላቸው ላይ ጉዳት ደረሰባቸው። 5,000 ማይሎች ርቀት ላይ የምትገኝ አንዲት ሀገር ግን ነገርየውን ይበልጥ ትኩረት ሰጥታ ትከታተለው ነበረም። እስራኤል ጉዳዩን በቅርበት ለማጣራትና አስፈላጊ ከሆነም እርምጃ ለመውሰድ ያመች ዘንድ በወቅቱ የእስራኤል የስለላ ተቋም የሞሳድ ዋና ኃላፊ ከፍተኛ ሰላይ የነበረ ሰው በፍጥነት ተንቀሳቀሰም። ከፍንዳታው በኋላ አንድ ሚስጥራዊ ሶሪያ አውሮፕላን ሰሜን ኮሪያ ውስጥ ማረፉን የሚያመላክት የስለላ ሪፖርት ለሞሳድ ደረሰው። የሶሪያ አውሮፕላን የእርዳታ ቁሳቁሶችን ያጓጉዛል ተብሎ ቢጠበቅም በተቃራኒው ግን በባቡሩ ፍንዳታ የሞቱ አስክሬኖችን ለቃቅሞ መጫኑን ሞሳድ ደረሰበት። እነዚህ በነጭ ከረጢት ውስጥ የተሰበሰቡት አስክሬኖች የሶሪያ ሳይንቲስቶች ብቻ መሆናቸው ታወቀም። ሳይንቲስቶቹ 12 ነበሩ። በሶሪያ የሳይንሳዊ ምርምር ማዕከል ውስጥ በወታደራዊ ምርምር ስራዎችን ሲከውኑ ቆይተዋል። ታዲያ ይህ ሪፖርት የፈጠረው ምናልባትም ሰሜን ኮሪያ የኒውክሌር መሳሪያ እንድትሰራ የረዳቻት መሆኑን ሞሳድ አረጋገጠም። ጨዋታው እዚህ ጋር ጀመረም። ከሁለት ዓመታት በኋላ አንዲት ሴት ወደ ሎንዶን የመጠጥ መቀማመሻ ቦታ መራች። እዚያ ቦታ ባሩ ላይ ብቻውን ተቀምጦ መጠጥ ሲቀማምስ ሲጎነጭ የነበረ አንድ ጎልማሳ መቀመጫዋን እያስተዋለ ነበረም። ታዲያ እዚህ ላይ የሁለቱ መገናኘት እንዲሁ ያጋጣሚ አልነበረም። ሶሪያዊው አንድ ያላወቀው ነገር ቢኖር ሰውየው ወደ ሎንዶን ብቻውን ተጉዞ እዚህ ሆቴል በሐሰተኛ ስም የመኝታ ክፍል እንደያዘ በሞሳድ ኤጀንቶች ክትትል ውስጥ መሆኑን ነበረም። ሶሪያዊው ከመልከ መልካሚቷ እንስት ጋር መቃበጡን ቀጠለም። ደግሞም በእርሱ ግፊት በመጠጥ ላይ መጠጥ አሁንም ደጋግሞ ተጎነጨም። አልኮሉ አእምሮውን ተቆጣጠረው። ከአጠገቡ ያለችዋን ቆንጂት ተመኛት። ይህችን ውብ ሴት ከእርሷ ጋር አንሶላ ተጋፎ ውብ ምሽት ለማሳለፍ ቋመጠም። ነገር ግን አሁንም በድጋሚ ሳተም። ውቢት እንደሚያስባት አይነት በአጋጣሚ ያገኛት ሳትሆን ለተልዕኮ ከተሰማራው ከሞሳድ ቡድን አባላት መካከል አንደኛዋ ነበረች። ስራዋም ግልጽ ነበረም። ባለሟሎቿ የዚህን ሶሪያ ክፍል ሰብረው በመግባት ያሻቸውን አድርገው ጨርሰው እስኪወጡ ድረስ ሶሪያዊውን የኒውክሌር ተመራማሪ በውበቷ እያማለለች ማዘናጋቱን ቀጠለች። ደግሞም ተሳካላት። ሌሎች የሞሳድ አባላት የሶሪያዊውን የኒውክሌር ጠቢብ የሆቴል ክፍል ሰብረው ገብተው የኒውክሌር ሳይንቲስቱን ላፕቶፕ ከፍተው በላፕቶፑ ላይ የነበረውን መረጃ ሁሉ አንጠፍጥፈው ገልብጠው
ወዲያውኑ ቴልአቪቭ ወደሚገኘው ወደ ዋናው ቢሮአቸው ላኩት። ከተልእኮ መጠናቀቅ በኋላ ደግሞ ባሩ ላይ የነበረችዋ የሞሳዱ አሰላይ ሶሪያዊውን ሳይንቲስት በተቀመጠበት ጥላው እብሳለች። በ15 ደቂቃዎች ውስጥ ቴልአቪቭ የሚገኙት የሞሳድ የመረጃ ነፍናፊዎች ከሶሪያዊ ላፕቶፕ ላይ የተገኙትን መረጃዎች ማብጠርጠር ጀመሩ። እጅን በአፍ የሚያስጭኑ ሚስጥራዊ መረጃዎችን የያዘ ያረጁ ፎቶዎች ነበሩ። ምስሎቹ በአንዳች አካባቢ የተገነባ ያለን እጅግ ግዙፍ ኢንዱስትሪን ቁልጭ አድርገው ያሳያሉ። አንድ ያልታወቀ ትልቅ ህንፃ በውስጥ ልክ ሰሜን ኮሪያ ውስጥ እንደሚገኘው ያለ ተመሳሳይ የኒውክሌር ማብለያ ግንባታ ይታያል። እዚህ ላይ ሞሳድ በአንድ ነገር እርግጠኛ ሆነም። ሰሜን ኮሪያ የኒውክሌር ማብለያ ሶሪያ ውስጥ እየገነባች ነበረም። እንዲህ ያለው እጅግ በጣም ሚስጥራዊ መረጃ ከታሪካዊ ጠላታቸው ከእስራኤል እጅ መግባቱን ሶሪያዎቹ አልሰሙም። ቢሰሙ ምናልባትም እንደ ኢራን ጥልቅ ጉድጓድ ውስጥ ይከቱት ነበረም። በእርግጥ ኢራን 90 ሜትር ጠልቃ ብትቆፍርም ሞሳድ እርሱን ከማግኘት አልተገደበም። ሞሳድ ሶሪያ ኒውክሌር እየገነባች መሆኑን ካረጋገጠ በኋላ ለማውደም ጊዜ አልፈጀበትም። So that they will penetrate the building and explode from within. ኒውክሌሩን እስራኤል ሳተላይቶች አሰሳ ደረሰችበት። ቦታው ከደማስቆ እጅግ የራቀው ገጠራማ ስፍራ በሰሜን ምስራቅ ሶሪያ የሚገኝ ሲሆን በትክክል የሚገኘው ከኢራቅ ጋር በሚዋሰን የድንበር ስፍራ ነው። አካባቢውም ለኤፍራጥስ ወንዝ የሚቀርብ ነው። በያዘው መረጃ እርግጠኛ የሆነው ኢላማውን አሳምሮ ያወቀው ሞሳድም ወደ ወቅቱ የእስራኤል ጠቅላይ ሚኒስትር ኡድ ኦልመርት ቢሮ ደወለም። ጠቅላይ ሚኒስትሩ እንዲህ አሉ። ይህ በእስራኤል መኖር አለመኖር ላይ የተቀመጠ ትልቅ ስጋት ነው። ስለዚህ ያስወግዱት። የኒውክሌር መሳሪያ መርሃ ግብር ለማስወገድ ያለው ብቸኛ አማራጭ ራሱ የማብለያው ግንባታውን ማፈንዳት ብቻ ሆነም። አሁን እስራኤል ኢራን ውስጥ ይህን ለማድረግ እየሰራች ነው። ያኔም የተወሰነው ይህ ነበረም። ግን ችግር ነበረም። ችግሩ ኒውክሌሩ ተገንብቶ አልቋል ወይስ ገና ነው የሚለውን ማወቅ ነው። የኒውክሌር ማብለያ ያለበትን ደረጃ ሳያውቁ እርምጃ መውሰድ አደጋው ከፍተኛ ነው። እናም ሞሳድ ምንም እንኳን ራስን ከማጥፋት የሚተናነስ ባይሆንም ነገርየውን ይበልጥ ለማጣራት ሰላዮቹን ወደ ማብለያው በአካል መላክ እንዳለበት ወሰነም። ይህን ማድረግ የሚችሉ የእስራኤል ልዩ ኃይላት አንድ ብቻ ናቸው። ዩኒት ይባላሉ። እነዚህ የተመረጡት ኮማንዶች የሶሪያ ሉዓላዊ ድንበር በሄሊኮፕተር ጥሰው በመግባት የኒውክሌር ማብለያ ግንባታው አጠገብ ደረሱ። ከእንግዲህ ወዲያ ኮማንዶቹ አንድ ነገር ልብ ማለት አለባቸው። ሶሪያውያን በፍጹም ሊነቁባቸው አይገባም። ነገር ግን ሶሪያዎቹ ካወቁባቸው የልዩ ኃይላቱ ጣፈንታ ውሻ እንደበላው ስጋ መሆኑ እርግጥ ነው። ኢራን ከሰሞኑ የያዘቻቸውን የሞሳድ ሰዎች መንገድ ላይ ረሽናቸዋለች። ነገሩ ከዚያም የከፋ አይሆን ነበረም። ልዩ ኃይላቱ በግንባታው ዙሪያ ከሚገኙ ነገሮች ላይ መረጃ መሰብሰብ ጀመሩ። ካፈሩ ከውሃው ቅንጣት ወሰዱ። ይህ ሳምፕል የተልእኮ ዋነኛ ግብ ነው። እንግዲህ የኒውክሌር ማብለያው በስራ ላይ ከሆነ ቢያንስ ትንሽ መጠን ያላት የሬዲዮ አክቲቭ ቁስ በአፈሩ አሊያም በውሃ ውስጥ መገኘቱ አይቀርም። ይህ ሁሉ ማዕት በጓዳቸው ውስጥ ሲከወን ሶሪያዎቹ ጥልቅ እንቅልፍ ውስጥ ነበሩ። የመረጃ ስብሰባው በከፍተኛ ጥንቃቄና ውጥረት ከተጠናቀቀ በኋላ ሞሳድ ያሰማራቸው ኮማንዶች ኮቴያቸውን ሳያሰሙ ከሶሪያ ወጡ። ከሶሪያ በእስራኤል ልዩ ኃይላት በሚስጥራዊ ተልእኮ የተሰበሰቡት የውሃና የአፈር ቅንጣቶች ቴልአቪቭ በሚገኝ ቤተ ሙከራ ውስጥ በተደጋጋሚ አድካሚ በሆነ ፍተሻ ውስጥ እንዲያልፉ ሆነም። ታዲያ ምንም እንኳን የሳምፕል ፍተሻው እጅግ በረቀቀና ውጤታማነቱ በተመሰከረለት ሂደት ውስጥ ቢካሄድም በአፈር ውስጥ ግን ምንም አይነት የኒውክሌር ብክለት ሳይገኝ ቀረም። ነገር ግን በውሃ ውስጥ የተካሄዱት ተጨማሪ ምርመራዎች የኒውክሌር ቅንጣት መኖሩን አመላከቱም። በውሃ ውስጥ የተገኙት የኒውክሌር ቅንጣቶች የሶሪያ የኒውክሌር ማብለያ ሙሉ በሙሉ በስራ ላይ መሆኑን አመላካቾች ነበሩ። አሁን እስራኤል ያለምንም ጭንቀት ግንባታውን በቦምብ ማደባየት ትችላለች። የእስራኤሉ ጠቅላይ ሚኒስትር በሶሪያ የኒውክሌር ማብለያ ላይ ጥቃት እንዲፈጸም ትዕዛዝ አስተላለፉ። ዓለም በወታደራዊ ኦፕሬሽኖች ታሪክ ካየቻቸው እጅግ አደገኛ ኦፕሬሽኖች መካከል አደገኛው ተልእኮ ተፈጸመም። ስኳድሮን 69 የሚባለው የእስራኤል ልዩ ኃይል የጥቃቱን ኃላፊነት ወሰደም። በሳዳም ሁሴን ዘመን ከእስራኤል ተነስተው ሳይታወቅባቸው ኢራቅ ድረስ በመብረር የኢራቅን የኒውክሌር ማብለያ ዶጋመድ አድርገው ማንም ሳያውቅባቸው የተመለሱት ፓይለቶች የዚህ ልዩ ኃይል አባላት ነበሩ። ይህ ተልእኮ 1 ሰዓት ከ43 ደቂቃዎችን ከ30 ሰከንዶችን ብቻ ነበር የፈጀው። ሶሪያ የሩሲያን M1 የአየር መቃወሚያ ጨምሮ ከምድር ወደ ሰማይ የሚወነጨፉ በርካታ ሚሳኤሎች ባለቤት ስለሆነች ሀገሪቱን ለማጥቃት የሚፋጠኑ የትኞቹም የአየር ላይ ጥቃቶች በፍጹም ቀላል እንደማይሆኑ ለመገንዘብ የግድ የጦር መሳሪያና የጦርነት ተንታኝ መሆን አያሻም። ስኳድሮን 69 የአየር መቃወሚያዎችንም መሰወር የሚችሉ አሜሪካ ሰራሽ ተዋጊ ቦምብ ጣይ አውሮፕላኖች አሏቸው። ኦፕሬሽኑ ሊጀመር በዝግጅት ላይ ሳሉ ኒውክሌሩ ወደ ስራ እንዲገባ የሚያደርጉ የመጨረሻ ዕቃዎች ከሰሜን ኮሪያ ተጭነው ወደ ሶሪያ እየገቡ መሆናቸው ታወቀም። ልክ ከምሽቱ 11:59 ሲሆን 10 የስኳድሮን ፓይለቶች እንዲበሩ ታዘዙ። 5 F-16 እና 5 F-15 ተዋጊ ጀቶች ተከታትለው ተነሱ። ታዲያ እዚህ ላይ የሚገርመው ነገር ፓይለቶቹ ተነሱ ተባሉ እንጂ ኢላማቸው ሰው የሆነ ህንፃ ምን እንደሆነ አያውቁም ነበርም። AGM-65 የሚባሉ 227 ኪሎ ግራም የሚመዝኑ ቦምቦችን ተሸክመው
ለአንድ ሰዓት ያህል 966 የሚሆኑ ኪሎ ሜትሮችን በባህር ላይ ሲበሩ ከቆዩ በኋላ የሶሪያ የአየር መቃወሚያ እንዳያገኛቸው በተዘጋጀላቸው ካርታ ላይ የሚገኘውን የጉዞ መስመር ተከትለው እንዲበሩ ታዘዙ። አሁን ቡድኑ እጅግ በጣም አስፈሪ በሆኑ የአየር መቃወሚያዎች የታጠረውን የሶሪያን የአየር ክልል ጥሰው ለመግባት ተቃርበዋል። ሁሉም የተደገሰላቸውን ያላወቁት ሶሪያዎቹ በጥልቅ እንቅልፍ ውስጥ ለሽ ብለው ተኝተዋል። መስከረም 6 2007 በፈረንጆች የዘመን አቆጣጠር የሶሪያን የአየር ክልል ሳይታዩ ጥሰው የገቡት የእስራኤል ልዩ ኃይል አባላት ከሶሪያ የኒውክሌር ማብሊያ አናት ላይ ያንዣበቡ ጥቃታቸውን ያዘንቡት ጀመረም። ከትርምሱ በኋላ አንድ የሬዲዮ መልእክት ተሰማም። አንድ ቃል ነበረም፣ አሪዞና የሚል የሚስጥር ቃል ያዘለ መልእክት ነው። የቃሉ ትርጓሜ ቦምቦቹ፣ ፈንጂዎቹ ኢላማቸውን በሚገባ መትተዋል፣ አደባይተውታል የሚል ነው። ያንም ያህል ግዙፍ ግንባታ ጋይተው የፍርስራሽ ክምር አደረጉት። የኒውክሌር ማብሊያ ተቋሙ ወደ ትቢያነት ተቀየረም። በዚህ ልዩ ኦፕሬሽን አንድም የእስራኤል ተዋጊ ጀት አልተመታም። ፓይለቶች ኢላማቸውን በማጋየት ተልዕኳቸውን ካሳኩ በኋላ በከፍተኛ ፍጥነት የሶሪያን የአየር ክልል ሰንጥቀው ወደ ሀገር ቤት ብሳሉ። የተልዕኮ መሳካት አሪዞና በምትል የሚስጥር ቃል ያወቁት የእስራኤል ጠቅላይ ሚኒስትር ለወቅቱ የአሜሪካው ፕሬዚደንት ጆርጅ ደብሊው ቡሽ በሶሪያ ልሳነ ምድር ከእንግዲህ ወዲህ የኒውክሌር ግንባታ ብሎ ነገር አይኖርምና ሐሳብ አይግባው አሏቸው። እውነትም ሶሪያ ከዛ በኋላ ኒውክሌር አልባ ሆና ቀረች። አሁን ሞሳድ ኢራን ውስጥ ይገኛል። ይህን ገድሉን ይደግማል ወይንስ ኢራን አሸንፋ ኒውክሌሯን ታስጠብቃለች፣ ትከላከላለች የሚለው ብዙ ትኩረት የሳበ ጉዳይ ነው። አበቃን። መልካም ጊዜ ተመኘን።